Clashes between the Tigrayan TPLF fighters and Ethiopian federal forces see both accusing each other. On Saturday, the 1st of August, the world woke up to the news that fighting had broken out in the Tigray region, a volatile area in the north of Ethiopia whose relationship with the federal government in Addis Ababa could best be described as contentious. What the TPLF has confirmed today on Saturday is that these clashes erupted and are ongoing. They started at 6 a.m. and they have involved 3 battalions from the Ethiopian government forces, drones, and heavy artillery in the contested western. በትግራይ ክልልና በፌደራል ኃይሎች መካከል ተጀምሮ የነበረውና ከ12 ሰዓት ውጊያ በኋላ የቆመውን ጦርነት ተከትሎ የውጭ ሀገር መገናኛ ብዙሃን በሰፊው ሽፋን ሰጠውታል። በተያያዘ የኤርትራ ሻዕቢያ ወታደራዊና ሲቪል አመራሮች በትግራይ ክልል ተገኝተዋል። በራያ አላማጣ ግንባር የተባባሰው ወታደራዊ ፍጥጫና የጦርነት ዝግጅት በዶቼ ቬለ ሰፊ ሽፋን ተሰጥቶታል። የላስታ ወረዳ ጊዜያዊ ሲቪል አስተዳደር ዓመታዊ ስራ አፈጻጸም ግምገማ በማድረግ መዋቅራዊ ሪፎርም ማካሄዱን አስታወቀ። አፋብን ሚኒሊክ ዕዝ 105ኛ ኮር 45ኛ ክፍለ ጦር በተቆጣጠረው ጎረንጅ ቀጠና ላይ ታላቅ ህዝባዊ መድረክ አካሄደ። በመድረኩ ላይ ሐሳብ የሰጡት የአካባቢው ነዋሪዎች ራሱን ወሎ ህብረት ብሎ የሚጠራው የአብይ አህመድ የፖለቲካ ክንፍ የሃይማኖት ካባ ባለበሳቸው ግለሰቦች አማካኝነት ማህበራዊ እሴቶችን ለመሸርሸር ሙከራ አድርጓል ሲል ገልጸው እንታገለዋለን ብለዋል። ዝክረ ሰማዕታት በደንበጫ የኢንጂነር ክብር ተመስገን ሻለቆች ተከበረ። እነዚህ ዋና ዋና ዜናዎቻችን ናቸው። ጤና ይስጥልኝ። ከፍሪ ፕሬስ ሚዲያ የዕለቱን ዜናዎች ከዚህ ሰዓት ጀምሮ ማቅረብ እንጀምራለን። ዜናዎችን ወደ እናንተ የማደርሰው መልካም ሞላ ነኝ። መልካም ቆይታ። ኃይሎች መካከል ተጀምሮ የነበረውና ከ12 ሰዓት ውጊያ በኋላ የቆመውን ጦርነት ተከትሎ የውጭ ሀገር መገናኛ ብዙሃን በሰፊው ሽፋን ሰጠውታል። አልጀዚራና ቢቢሲን ጨምሮ ትልልቅ ዓለም አቀፍ ሚዲያዎች ጦርነቱ ዳግም አገረሸ በሚል ሽፋን ሰጠውታል። ያገዛዙ መገናኛ ብዙሃን በተከታታይ ሲሰራው የነበረውን የጦርነት ፕሮፓጋንዳ ለጊዜው ጋብ አድርጎታል። በየቀኑ የሚለቀቁ የመከላከያ ሰራዊት ፕሮፓጋንዳዎች ጦርነቱ ተጀምሮ ጋብ ካለ ወዲህ ፕሮፓጋንዳው ቀንሷል። ይህ ሙቀት መለኪያ ነው የተባለው የአንድ ቀን ጦርነት የፕሮፓጋንዳ መስሪያ የሆነው በአብይ ደጋፊዎች እንጂ ሁኔታውን አስመልክቶ በመንግስት ደረጃ የወጣ ወይም የተባለ ነገር የለም። የትግራይ ክልል መንግስት ጦርነቱን አስመልክቶ መግለጫ ቢሰጥም አብይ እስካሁን በጉዳዩ ምንም ያለው ነገር የለም። ትልቁ የአፍሪካ ቀንድ ጦርነት ሊፈነዳ ጫፍ ላይ መሆኑን የዓለም አቀፍ መገናኛ ብዙሃን ሰፊ ሽፋን እየሰጡት ይገኛሉ። ጦርነቱ የኢትዮጵያን ብቻ ሳይሆን የአፍሪካን ቀንድ ካርታ ሊቀይር ይችላል የሚል የፖለቲካ ትንተና እየተሰጠው ይገኛል። የአንድ ቀኑ ጦርነት በድሮንና በከባድ መሳሪያዎች የታገዘ መሆኑን የውጭ ሀገር መገናኛ ብዙሃን በሰፊው ዘግበውታል። ይህ በእንዲህ እንዳለ ጽምዶ በትግራይ ክልል ተካሂዷል። የኤርትራ ወታደራዊና የሲቪል አመራሮች እንዲሁም የድንበር አካባቢ ነዋሪዎች በኢትዮጵያ የትግራይ ክልል ጉለምዳ ወረዳ ዘባን ሁጻ በተባለ ስፍራ መታየታቸው አነጋጋሪ ሆኗል። እሁድ ሐምሌ 26 2018 ዓ.ም በቁጥር ብዙ የሆኑ ኤርትራውያን ወታደራዊና ሲቪል ሰዎች በትግራይ ክልል ታይተዋል። የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይላይ የትግራይ ኃይል አመራሮች፣ የኤርትራ ወይም የሻዕቢያ ወታደራዊ አመራሮች፣ የኤርትራ ሰንፋ አካባቢ መንግስታዊ ሲቪል አመራሮች እንደነበሩ ታውቋል። የትግራይ ክልል መገናኛ ብዙሃን የህዝብ ለህዝብ ግንኙነት መድረክ ጽምዶ መካሄዱን ዘግቧል። ከኤርትራ የመጡት የሰንአፍ አስተዳዳሪ አቶ እድሪስ አሊ የኤርትራና የትግራይ ህዝቦች በታሪክ በባህልና በማንነት የተሳሰሩ ናቸው። አሁን በሁለቱ ህዝቦች መካከል የልማት እንጂ የጥይት ድምጽ ሊሰማ አይገባም ብለዋል። የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይላይ የህዝቦቹ ታሪክ ባህልና ማንነት አንድ መሆኑ እንደተጠበቀ ሆኖ አብረው በሰላም የመኖርና የመስራት ባህል አላቸው። የጋራ ጠላት ሲገጥማቸው አብረው ታግለው የሚያሸንፉ መሆናቸውን የደርግን ስርዓት ለመጣል የተደረገው ትግል አብነት ነው ብለዋል። በአብሮነት ጉዞ ውስጥ ችግሮች አልነበሩም ማለት ባይቻልም ዋናው ነገር ሁለቱ ህዝቦች ችግሮቻቸውን አርመው እንዳይደገሙ ከልብ ከሰሩና በመጪው ዕድላቸው ላይ አብረው ከወሰኑ የተሻለ ሰላምና ልማት ማረጋገጥ ይቻላል ሲሉ ገልጸዋል። የጽምዶ እንቅስቃሴ አካል ነው በተባለው በዚህ ግንኙነት የኤርትራ ሻዕቢያ ወታደራዊና ሲቪል አመራሮች ድንበር አልፈው ጉለምዳ ወረዳ ሲገቡ አቀባበል በተደረገላቸው ወቅት የትግራይና የኤርትራ ህዝቦች የሰላምና የልማት ጥምረት ጽምዶ የሚል መልእክት የያዘ ባነር ከፊት ለፊታቸው መታየቱን ቲክቫህ ዘግቧል።
አሁን ላይ ትግራይ ክልልን እያስተዳደሩ ያሉ የህወሓት አመራሮች ከፕሪቶሪያው የሰላም ስምምነት መፈረም በኋላ ከፌደራል መንግስት ጋር ያለው ግንኙነት ከሻከረው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ግንኙነት መጀመራቸውን በተደጋጋሚ ሲነገር መቆየቱን አክሏል። በተያያዘ ዜና በራያ አላማጣ ግንባር የወታደራዊ ፍጥጫና የጦርነት ዝግጅት ተጠናክሮ መቀጠሉን ዶቼ ቬለ ዘግቧል። በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሉን ነዋሪዎች ገልጸዋል። በዚህ ምክንያት በአካባቢው ቤት ለቤት ዝርፊያ ተስፋፍቷል። የመጓጓዣና የባንክ አገልግሎት መስተጓጎል በመፈጠሩ ደንበኞች እስከ 10% ተጨማሪ ለግለሰቦች ለመክፈል መገደዳቸው ተመልክቷል። በተጨማሪም በከተማዋ ወታደራዊ እንቅስቃሴ በመጨመሩ ምክንያት ነዋሪዎቹ የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆናቸው ተሰምቷል። ከቀናት በፊት በፌደራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ሲል በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅትና ፍጥጫው ማየሉን ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሱወርና ሌሎች አካባቢዎች ተሰማርተዋል ይላሉ። ነዋሪዎቹ ህወሓት ብዙ ሰራዊቶችን በራያ ግንባር ማሰማራቱንና ለጦርነት እንዲዘጋጁ መመሪያ ማውረዱን ነዋሪዎቹን ጠቅሶ ዶቼ ቬለ ዘግቧል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳት የሚደርሰው የራያ ማህበረሰብ በእጅጉ ነፃነቱን ይሻል ብለዋል። ከጦርነት ዝግጅት ጋር ተያይዞ በአላማጣ ከተማ በምሽት ሰዎች በነፃነት የመንቀሳቀስ መብት እንደሌላቸው ታውቋል። እንደዚሁም በታጣቂዎች ቤት ለቤት የሚፈጸም ዝርፊያ ተጠናክሮ ቀጥሏል ሲሉ አስተያየት ሰጪዎች መናገራቸውን ዶቼ ቬለ ዘግቧል። የላስታ ወረዳ ጊዜያዊ ሲቪል አስተዳደር ዓመታዊ የሥራ አፈጻጸም ግምገማና ሪፎርም አካሄደ። አፋብን ወሎ ቤተ አማራ ሚኒሊክ 303ኛ ሳምነው ኮርስ ስር ከሚያስተዳድራቸው ወረዳዎች መካከል አንዱ የሆነው የሰሜን ወሎ አስተዳደር ዞን ላስታ ወረዳ የጊዜያዊ ሲቪል መዋቅር የ2018 ዓ.ም ዓመታዊ የሥራ አፈጻጸም ግምገማ አካሂዷል። በተደረገው ግምገማ ከወረዳው ስራ አስፈጻሚዎች እስከ ቀጠና አስተባባሪዎችና ቀበሌ ምድብተኞች ድረስ የተገማገሙ ሲሆን በመድረኩ ጠንካራ አፈጻጸሞች እንዲቀጥሉ፣ ክፍተቶች እንዲቀረፉና ለቀጣይ ተስተካክለው እንዲሄዱ አቅጣጫ ተቀምጧል። አፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 45ኛ ክፍለ ጦር በተቆጣጠረው ጎረጅ ቀጠና ታላቅ ህዝባዊ መድረክ አካሄደ። በመድረኩ ላይ ከፍተኛ የእዝ የኮርና የክፍለ ጦር አመራሮች ተገኝተዋል። አርበኛ ንጉሴ ሐሚድ ጎረጅ ከተማ በአገዛዙ እጅ ከ6 ወር በላይ ተይዞ መቆየቱንና ከአገዛዙ ሰራዊት ጋር በተደረገ እልህ አስጨራሽ ትንቅንቅ ነፃ መውጣቱን ገልጿል። በተለይም የአገዛዙ ሰራዊት በጎረጅ በቆየበት ጊዜ በህዝቡ በማህበረሰባዊ፣ በሰባዊ፣ በኢኮኖሚና በማህበራዊ ጉዳዮች አሉታዊ ተጽዕኖ ማሳደሩ ለተሰብሳቢዎች ጠቅሷል። የመብረቅ አናብስቶች ከተማዋን ለመቆጣጠር ከፍተኛ ትግል በማድረግ ነፃ ማውጣታቸውን ጠቅሶ በዚህም በልጆቻችሁ ልትኮሩ ይገባል በማለት የእንኳን ደስ አላችሁ መልእክት አስተላልፏል። በዚህ የውይይት ሂደት ከታዳሚዎች በርካታ ጥያቄና አስተያየት ተነስቷል። ለአብነት ያክል ፋኖ ወደ ከተማ ሲገባ ምንም አይነት የተኩስ ድምጽ ሳያሰማ መግባቱ እንዲሁም ከማህበረሰቡ ጋር ያለው መስተጋብር ታማኝነትና ቅንነት በተሞላበት መልኩ መሆኑ እፎይታ እንደፈጠረላቸው ገልጸዋል። ነገር ግን የአብይ ሰራዊት በማህበረሰቡ ላይ ፋኖን ትደግፋላችሁ በሚል ከፍተኛ አካላዊና ስነ ልቦናዊ ጉዳት ማድረሱን ተናግረዋል። በተጨማሪም በከተማ ውስጥ ራሱን ጥምር ጦር ብሎ የሚጠራው ሰራዊት ሴቶችን መድፈሩን፣ የበርካታ የግል መሳሪያዎችን መውሰዱን፣ ተቋማትን ማውደሙን እንዲሁም ሱቆችንና የእህል መጋዘኖችን መዝረፉን ገልጸዋል። በተለይ ራሱን ወሎ ህብረት ብሎ የሚጠራው የአብይ አህመድ የፖለቲካ ክንፍ የሃይማኖት ካባ ባለበሳቸው ግለሰቦች አማካኝነት ማህበራዊ እሴቶችን ማለትም እድር፣ ደቦ፣ ሰርግ፣ ለቅሶ እንዲሁም መውሊድ በመሳሰሉት ላይ ከማህበረሰቡ ወግና ባህል ባፈነገጠ መልኩ መተሳሰብና መረዳዳት እንዳይኖር ትልቅ አሉታዊ ተጽዕኖ ፈጥሮብናል ብለዋል። ከመድረኩ ለተነሱ ጥያቄዎችና አስተያየቶች ማብራሪያ የሰጡት አርበኛ ዘላለም ኑርዬ ስርዓቱ ያሰማራቸው ዘራፊ ቡድኖች በከተማዋ ላይ ያደረሱትን ችግር አውግዘዋል። በተለይም ወሎ ህብረት የአማራን ባህላዊ እሴቶች ለማጥፋትና እርስ በርስ እንድንገዳደል የሚሰራ ምንም አይነት ሃይማኖታዊ አስተምህሮ የሌለው በመሆኑ በጋራ ልንታገለው ይገባል ብለዋል። አርበኛው አክሎም የፈረሱ ድሮች በአስቸኳይ ወደ ነበሩበት እንዲመለሱና የወሎ ህብረት አባል የሆኑ ግለሰቦች
ከድርጊታቸው እንዲቆጠቡ በአጽንኦት ተናግረዋል። በመጨረሻም የሚኒሊክስ ከፍተኛ አመራር የሆነው አርበኛ ኑረዲን አበበ ማህበረሰቡ በመከባበርና በመተማመን በአንድነት ከፋኖ ጎን በመሰለፍ ይህንን አገዛዝ ለአንዴና ለመጨረሻ ጊዜ ለማሸነፍ መስራት አለብን ሲል ተደምጧል። ዝክረ ሰማዕታት በደንበጫ የኢንጂነር ክብር ተመስገን ሻለቆች ተከበረ። የነጻነት ዛፍ የሚለመልመውና ፍሬ የሚያፈራው በጀግኖች መስዋዕትነትና በህዝቡ ጽናት ነው በሚል መርህ በድምቀት መከበሩ ተነግሯል። ፕሬዚዳንት ትራምፕ የአሁኑ ድርድር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻው እድል ነው ሲሉ ተናገሩ። ከቴሄራን ጋር ድርድር ተጀምሯል ያሉት ዶናልድ ትራምፕ አሁን የሚደረገው ንግግር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻው እድል መሆኑን ተናግረዋል። ኢራን በበኩሏ በሆርሙዝ ወሽመጥ የሚደረግ የመርከብ ጉዞን ለማስጀመር የሚያስችል ጊዜያዊ መስመርን በተመለከተ ከኦማን ጋር እየተደራደረች መሆኑን አስታውቃለች። ቴሄራን ይህንን ያስታወቀችው ትራምፕ የኢራንን ጦርነት ለመቋጨት የሚካሄደው ንግግር ሰኞ ዕለት እንደሚጀመርና ለድርድሩ ሲባል ሀገሪቱ ላይ ሲፈጸም የነበረው ከባድ ጥቃት እንዲቆም ማድረጋቸውን ከገለጹ በኋላ ነው። ትራምፕ ድርድሩ ላይ የትኛው አካላት እንደሚሳተፉ በግልጽ አልተናገሩም። ኢራን ግን ከአሜሪካ ጋር እየተደራደረች እንዳልሆነ ለድርድር የመቀመጥ እቅድ እንደሌላ ገልጻለች። ዘገባው የቢቢሲ ነው። ከፍሪ ፕሬስ ሚዲያ ለዕለቱ ያዘጋጇቸው ዜናዎች እነዚህ ይመስላሉ። ስለምትመለከቱን ከልብ አመሰግናለሁ። ሀሳብና አስተያየታችሁን ሳታቋርጡ ስለምትሰጡኝም ከልብ አመሰግናለሁ። የእናንተ ማበረታታት ለእኔ ትልቅ ሞራል ነውና አሁንም እንድትቀጥሉበት በዚሁ አጋጣሚ ለመጠየቅ እወዳለሁ። መልካም ሞላ ነበርኩ። በያላችሁበት ሁሉ መልካም ይግጠማችሁ።